ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ለጥምቀት በዓል ወደ ጎንደር የሚመጡ እንግዶች የጎርጎራ ኢኮ ሪዞርት እንዲጎበኙ ጥሪ ቀረበ። ማህበረሰቡ ጎርጎራ ኢኮ ሪዞርትን በነፃነት የሚጎበኝበት ሁኔታ እየተፈጠረ መምጣቱን የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። ያየፈንቴ ተጨማሪ ዘገባ አለው። መንግስት በገበታ ለሀገር ፕሮጀክት ከገነባቸው ልማቶች መካከል የጎርጎራ ኢኮ ሪዞርት አንዱ ነው። ጎርጎራ በአማራ ክልል ማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ይገኛል። የጎርጎራ ኢኮ ሪዞርት ተገንብቶ ለጎብኚዎች ክፍት ቢሆንም በክልሉ ያለው ግጭት የሀገር ውስጥና የውጭ ዜጎች ወደ አካባቢው መጥተው እንዳይጎበኙ እንቅፋት ፈጥሯል። የሪዞርቱ መገንባት ለአካባቢው ዘርፈ ብዙ ጠቀሜታ እንዳለ ያነሱት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬና የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ የሰላም እጦት በቱሪዝም ላይ ጫና ማሳደሩን ገልጸዋል። አካባቢያችን የተፈጠረው የጸጥታ ችግር የቱሪዝም ዘርፉን በከፍተኛ ሁኔታ የበደለበት ሁኔታ ነው ያለው። የአገር ውስጥ ቱሪስቶች፣ የውጭም ቱሪስቶች የጎርጎራን ኢኮ ሪዞርት መጠው በመጎብኘቱ በኩል አሉታዊ ተጽዕኖ አሳድሯል ብሎ መውሰድ ይቻላል። ይሄ ማለት ደግሞ ምን ማለት ነው? ለአካባቢው የማመንጨት ያለበትን የገቢ ምንጭ ሳያመነጭ የቀረበት ሁኔታ ነው ያለው። ይህን የመሰለ ወርቅ ሀብት ይዘን ይህን የመሰለ ጸጋ ይዘን ግን በጸጋችን ልክ እንዳንጠቀም ምን ያክል የጽንፈኛ ኃይል ጉዳት እያደረሰብን እንዳለ መገመት ማየት ይቻላል ማለት ነው። አሁን ላይ በአካባቢው አንጻራዊ ሰላም መኖሩ የተነሳ ሲሆን የአካባቢው ልማት እንዲሳለጥ ማህበረሰቡ የበኩል ሚና መወጣት እንዳለበት የስራ ኃላፊዎቹ ተናግረዋል። አሁን ከጎንደር እስከ ጎርጎራ ድረስ ያለውን ሰላም ማህበረሰቡን በማሳተፍ የመከላከያንም ይዘን እና ደግሞ በየደረጃው ያለው የክልላችን የጸጥታ መዋቅር ይዘን በአንጻራዊነት አሁን ወደ ተሻለ ደረጃ ደርሰናል። ማህበረሰቡን ወደዚህ እንዲመጣ እያደረግን ያለንበት መንገዶችን እየጠበቅን ማህበረሰቡ በነጻነት የሚመጣበትን መንገድ እየፈጠርን ያለንበት ሁኔታ ነው ያለው። አሁን አካባቢው እንደምታዩት በጣም ፍጹም ሰላማዊ ነው። በጣም ከስጋት ነጻ ነው። ግን ደግሞ በሚፈልገው ልክ ዜጎች መጥተው እዚህ አካባቢ ጊዜ እያሳለፉ አይደለም። ተፈጥሮ የሰጠንን ጸጋ እና ትሩፋት በአግባቡ እንዳንጠቀም ያደረገ ምንድነው? ከሰላምና ከሰላም እጦት ጋር የተያያዘ ችግር ነው ማለት ነው። ስለዚህ ማህበረሰቡ ተወያይቶ ይህን አካባቢ ሲኪውርድ ማድረግ፣ በተገቢ ሁኔታ ፕሮሞት ማድረግ፣ ማስተዋወቅ፣ የአካባቢው አጠቃላይ የኢኮኖሚ እንቅስቃሴ ጤናማ በሆነ መንገድ እንዲነቃነቅ እንዲንቀሳቀስ ማድረግ በጣም ተገቢነት አለው ማለት ነው። አካባቢውን ለማልማት የኢንቨስትመንት አማራጮችን ለማስፋፋት እየሰራ መሆኑን የማዕከላዊ ጎንደር ዞን ገልጿል። የዚህ ኢኮ ሪዞርት እዚህ መገንባትና ወደ ስራ መግባት ለአካባቢው የኢኮኖሚ እንቅስቃሴ የሚያበረክተው አስተዋጽኦ እጅግ በጣም ከፍ ያለ ነው። እዚህ አካባቢ የተለያዩ የኢንቨስትመንት ቦታዎችንም ለኢንቨስተሮች ሰርተናል። እነሱን ወደ ስራ እንዲገቡ የማድረግ ስራ ተሰርቷል። ስለዚህ ከዚህ ላይ መሰራቱ የአካባቢውን ኢኮኖሚ በማነቃነቅ ሂደት ውስጥ ጥሩ ጅምር እያሳየ ነው። ጥምቀት በጎንደር በድምቀት እንዲከበር ከሚመለከታቸው አካላት ጋር በትኩረት የተሰራ መሆኑን ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ የጎርጎራ ኢኮ ሪዞርትና አካባቢው ላይ አንጻራዊ ሰላም ያለ በመሆኑ ወደ ጎንደር ለጉብኝት የሚመጡ አካላት ጎርጎራንም እንዲጎበኙ ጥሪ አቅርበዋል። ጥምቀትና ጎንደር በጣም ይታወቃሉ ማለት ነው። ዓለም የሚያውቃቸው ናቸው። መጪው ጥምቀት በዓል ጎንደር እና ጎርጎራ በልዩ ሁኔታ የድምቀታቸው አንድ አካል ይሆናል ብለን እናስባለን ማለት ነው። ለዚህ ደግሞ መንግስት አስፈላጊ የሆነውን የህግ ማስከበር የጸጥታ ስራ ቅድመ ዝግጅት ስራውን አጠናቆ እንግዶቹን ከያቅጣጫው ለመቀበል ጭምር ዝግጅቱን አጠናቋል። ምንም ሀሳብ አይግባችሁ፣ የጸጥታ ችግር አይገጥማችሁም፣ ኑ አለን፣ በአካባቢያችን ሀብት እንዝናና። በክልሉ አንጻራዊ ሰላም እንዲኖር ህዝቡ ድጋፍ እያደረገ መሆኑን ያነሱት ምክትል ቢሮ ኃላፊው ይህም ዘላቂ ሰላም እንዲሰፍን እድል እየፈጠረ መሆኑን ተናግረዋል። የቴክኒክና ሙያ ማሰልጠኛ ተቋማት ተወዳዳሪ ዜጋ ማፍራትን ታሳቢ አድርገው መስራት እንደሚጠበቅባቸው የአማራ ክልል ስራና ክህሎት ቢሮ አሳሰበም። የቴክኒክና ሙያ ማሰልጠኛ ተቋማት ስራ አጥነትን መቀነስ የሚችሉ የስልጠና ተቋማት እንዲሆኑ ለማድረግ እየተሰራ ስለመሆኑም ተገልጿል። ተስፋዬ ጋሹ እንደሚከተል ያቀርበዋል። የአማራ ክልል ስራና ክህሎት ቢሮ በክልሉ የሚገኙ የቴክኒክና ሙያ ኮሌጆችን የ6 ወር የስራ አፈጻጸም ግምገማ በጎንደር ከተማ እያካሄደ ይገኛል። በመርሃ ግብሩ ላይ የተገኙት በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ሀብታሙ ሙሉጌታ ሀገር አቀፍ የቴክኒክና ሙያ ማሰልጠኛ ተቋማት ስራ አጥነትን መቀነስ የሚችሉ ጥራታቸው ያደገ የስልጠና ተቋማት እንዲሆኑ ለማድረግ እየተሰራ መሆኑን አመላክተዋል። በስራና ክህሎት እየተካሄደው ያለው ሪፎርም ትልቁ አጀንዳ ተቋማትን ማዘመንና የሚሰጡት አገልግሎት የስልጠና፣ የቴክኖሎጂ፣ የምርምር አገልግሎት የገበያን ፍላጎት መመለስ የሚችል አጠቃላይ የአካባቢን ችግር መፍታት የሚችል የማህበረሰቡን ችግር መፍታት የሚችል የሰለጠነ ዓለም አቀፋዊ ገበያ ላይ ተፈላጊ የሆኑ ዜጎችን ማፍራት ትልቁ
የሪፎርም ጉዳይ ነው። እንግዲህ ሰልጣኞችም አሰልጣኞችም ስልጠናን በተለየ መንገድ ማየት ይፋ ያስፈልጋል። ስልጠናን ከመማሪያ ክፍሉ ውጭ ከወርክሾፕ ውጭ ማሰብ ያስፈልጋል። የአማራ ክልል ስራና ክህሎት ቢሮ ኃላፊ ዶክተር ስቡህ ገበያው የቴክኒክና ሙያ ማሰልጠኛ ተቋማት ከራሳቸው አልፈው ለሌሎች ዜጎች የስራ ዕድል መፍጠር የሚችሉ ስራ ፈጣሪ ትውልዶችን ማፍራት እንደሚገባቸው አስረድተዋል። ዓለም አቀፍ ተወዳዳሪ የሆነ ዜጋ መፍጠር አለብን። እዚሁ አካባቢው ስኳድ አእምሮ ወጥቶ ዓለም ጋር ኢኳሊ መወዳደር የሚችል ሰው መፍጠር አለብን። አእምሮ የዳበረ ወጣት መፍጠር አለብን። ስራ ፈላጊ ሳይሆን ስራ ፈጣሪ ራሱ ስራ የሚፈጥር በውስጡ ሺዎችን ስራ ዕድል የሚፈጥር ስራ ፈጣሪ ትውልድ እንፈጥራለን። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ዘርፉ በርካታ ሀገራት ከችግር የወጡበት በመሆኑ ለቴክኒክና ሙያ ማሰልጠኛ ተቋማት ድጋፍና ክትትል እንደሚያደርጉ ተናግረዋል። ትልልቆቹ ሀገራት በዚህ ዘርፍ ከችግር የወጡ የተሻገሩት ናቸው። ስለዚህ ሰው ባለው ታለንት በሚፈልገው ዝንባሌ ውስጥ ገብቶ ቶሎ ወደ ውጤት የሚሄድበት ዘርፍ ስለሆነ ከስልጠና ከሰርቲፊኬት በዘለለ የሀገርን ኢኮኖሚ ገንቢ ዋናው ቁልፉ ተደርጎ የሚወሰድ ነው። ከዛም ውጭ የስራ ዕድል ፈጠራ ስራዎቻችን በተለይ የወጣቶቻችን የነገ ተስፋ እዚህ ተቋም ላይ የወደቀ ነው። ይህን ተቋም አለመደገፍ አይቻልም። የጎንደር ፖሊቴክኒክ ኮሌጅ ወጣቶችን ከማሰልጠን ባሻገር የገቢ ምንጩን ለማሳደግ ከጎንደር ከተማ አስተዳደር ጋር በቅንጅት ዓመታዊ ተሽከርካሪ ምርመራ አገልግሎት በመስጠት የውስጥ አቅሙን እያሳደገ እንደሚገኝ የኮሌጁ ዲን ተስፋውን መኮንን አመላክተዋል። የዱር ቤቴ ፖሊቴክኒክ ኮሌጅ ዲን በለጠ ደምል ኮሌጁ አካባቢውን መሰረት ባደረገ መልኩ ስራዎችን በማዘመን ላይ እንዳለ ገልጸዋል። በራሳችን አቅም ስራዎች በመስራት የውስጥ ገቢያችን እያጠናከርን ያለንበት ሁኔታ አለ። ዓመታዊ የተሽከርካሪ ምርመራ አገልግሎት ለከተማው እና ለአካባቢው ተሽከርካሪ በመስጠት የውስጥ ገቢያችንን በማጠናከር ጥራት ያለው አገልግሎት በመስጠት ከዛም ባሻገር ደግሞ በተለይ በኮንስትራክሽን ዘርፍ፣ በማኒፋክቸሪንግ ዘርፍ፣ በጋርመንት ዘርፍ ከፍተኛ ሚና እየተጫወተ ይገኛል። ኮሌጃችን በኮንስትራክሽኑ፣ በአግሪካልቸር፣ በሌሎችም ዘርፎች እንደ ዱር ቤቴ ፖሊቴክኒክ ኮሌጅ ደግሞ የአካባቢውን መሰረት ችግር ሊፈታ የሚችል በግብርና ስራዎች፣ በሰብል ልማት፣ በእንስሳት ጤናና በእርባታ ሰፊ ስራ እየሰራ እንገኛለን ማለት ነው። የቴክኒክና ሙያ ማሰልጠኛ ተቋማት ብቁና ተወዳዳሪ ዜጋን መፍጠርን ታሳቢ አድርገው መስራት እንደሚኖርባቸውም በመድረኩ ተመላክቷል። ከገለጉ ገንዳ ውሃ እየተሰራ ያለው አስፋልት መንገድ በጥራት ተሰርቶ እንዲጠናቀቅ ድጋፍና ክትትል እያደረገ መሆኑን የምዕራብ ጎንደር ዞን አስተዳደር ገለጸ። ከ2.7 ቢሊዮን ብር በላይ በጀት ለአስፋልት መንገድ ስራው የፌዴራል መንግስት ስለመበጀቱም ተገልጿል። ኤልያስ ጋሻው ተጨማሪ ዘገባ ይዟል። የፌዴራል መንግስት ከ2.7 ቢሊዮን ብር በላይ በጀት በጅቶ እያሰራ የሚገኘው 125 ኪሎ ሜትር ርዝመት ያለው ከገለጉ ገንዳ ውሃ የአስፋልት መንገድ ስራው የዞኑ ከፍተኛ የስራ ኃላፊዎች፣ የሀገር መከላከያ ጀነራሎችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት ተጎብኝቷል። የመንገድ ስራው ለአካባቢው ማህበረሰብ ትስስር የሚፈጥርና አርሶ አደሩ ምርቱን በቀላሉ መሸጥ እንዲችል ያግዛል ያሉት ርዕሰ ደብር አበው ሽፈራው ናቸው። ይህ መንገድ ግን አሁን ከተሰራ ምርቱ በሰዓት ይነሳል፣ ገበሬውን በሰዓቱ ይሸጣል፣ ጥቅሙን ያገኛል፣ ነጋዴም በዛው ልክ ይሰራል። በፕሮጀክቱ የሰው ሀብት አስተዳደርና ቢሮ ነክ ጉዳዮች ኮኦርዲኔተር ቴዎድሮስ ግዛት እንደሚናገሩት የመንገድ ስራው ከሚመለከተው አካላት ጋር ችግሮችን በመፍታት በጥሩ ሂደት ላይ ይገኛል ነው ያሉት። ፕሮጀክቱን በምንሰራበት ጊዜ ያው ከዚህ በፊት ባልደረቦች እንደጠቀሱት አንዳንድ ችግሮች ቢኖሩም እነሱን ችግሮች ከአካባቢው ማህበረሰብ፣ ከወረዳ፣ ከዞን እንዲሁም አልፎ ከክልል ሰዎች ጋር በመነጋገር እሱን እየፈታን አሁን ያለንበትንና ዛሬ የጎበኛችሁበትን አይነት ስራ ላይ ለመድረስ ችለናል። የምዕራብ ጎንደር ዞን መንገድ መምሪያ ኃላፊ አቶ አባይነው ወረታ በተፈጠረው የጸጥታ ችግር የመንገድ ስራው በተያዘለት ጊዜ እንዳይጠናቀቅ እየተደረገ ቢሆንም ችግሩን ተቋቁሞ መስራት እንደሚቻል የታየበት መሆኑን አብራርተዋል። በነበረው የአለመረጋጋት ሁኔታዎች፣ በተለያዩ ሁኔታዎች ላይ የጸጥታ ችግር ገጥሞን ነበረ። ትንሽ የመጓተት ሁኔታዎች ሆነዋል። አሁን ደግሞ በአንጻሩ የሰላሙ እየተረጋጋ ሲመጣ በጥሩ ሁኔታ ላይ እየተሰራ ያለበት በተለይ ደግሞ የአካባቢያችንና የፌዴራል የጸጥታ ኃይሎች ለፕሮጀክቱ የተለያዩ ጸረ ሰላም ኃይሎች እንዳያጓትቱት በትኩረት ተሰጥቶ እየተሰራ ያለበት ሁኔታ ላይ ያለ። መንገዱ ከገለጉ ገንዳ ውሃ ያለውን ማህበረሰብ በልማት ሆነ በገበያ የሚያስተሳስር መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ ገልጸው መንገዱም በተያዘለት ጊዜና በጥራት ተሰርቶ እንዲያልቅ ድጋፍና ክትትል ይደረጋል ብለዋል። የዚህ መንገድ
መገንባት ከገንዳዋ ወደ ቋራ ያለውን ህዝብ የዚህ መንገድ ተጠቃሚ የሚያደርግበት ከፍተኛ የሆነ የልማት እንቅስቃሴ ያለበት አካባቢ ነው። እዚህ ላይ ይህ መንገድ ደግሞ በዚህ ደረጃ ተጠናቆ አገልግሎት መስጠት ሲጀምር አዎንታዊ ሚና ስላለው ይህ ፕሮጀክት በጣም ለኛ ትልቅ ፕሮጀክታችን ነው። ፕሮጀክቱ በተገቢ መንገድ በታቀደለት ጊዜ ገደብ በጥራት ተሰርቶ እንዲጠናቀቅ የዞኑ መስተዳድር አስፈላጊውን ስራ እየሰራ ነው የምንገኘው። ለአስፋልት መንገድ ስራው ሁሉም ማህበረሰብ የበኩሉን ድጋፍ ማድረግ እንዳለበት ዋና አስተዳዳሪው መልእክት አስተላልፈዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የዳንሻ ቢትወደድ አዳነ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጥሩ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናገሩ። በትምህርት ቤቱ ተማሪዎችን ውጤታማ ለማድረግ ከመደበኛ የትምህርት ጊዜ በተጨማሪ የማጠናከሪያ ትምህርት እየተሰጠ ስለመሆኑ ተገልጿል። አምሳላ ሞኜ እንደሚከተል ያቀርባል። ወቅቱ ተማሪዎች ለዓመቱ አጋማሽ ፈተና ዝግጅት የሚያደርጉበት ነው። የፈተና ዝግጅቱን ለመቃኘት በዳንሻ ቢትወደድ አዳነ ሁለተኛ ደረጃ ትምህርት ቤት ተገኝተናል። ተማሪ አርሴማ ልጅ አለምና አደራጀው ብርሃን ከፊታቸው የሚጠብቃቸውን ፈተና በድል ለመወጣት ራሳቸው ከሚያደርጉት ዝግጅት ባሻገር በመምህራንና በትምህርት ቤቱ ድጋፍ እየተደረገላቸው መሆኑን ተናግረዋል። በግል በቤት መናጠናውም ይኖራል። ከራሳችን ከምናውቃቸው አንዳንድ አይዲያዎችም በግሩፕ የሚሆን ከተማሪዎች ጋር ሼር እያደረግን እንገናኛለን። ላይብራሪም 24 ሰዓት ክፍት አድርገውልናል። ያው ተማሪ ቁልፍ እንዲይዝ በመወከል ማለት ነው። ስለዚህ የተለያዩ መጽሐፎችም የኛ ቴክስት ቡክም እየተጠቀመን ለፈተናችን ዝግጅት እያደረግን እንገኛለን። ከሰዓትም እየመጡ ቅዳሜና እሁድም እየሰጡን ድጋፍ በመምህራን በጣም ድጋፍ እየተሰጠን ነው ያለው። ላብራቶሪም ክፍት ነው፣ ፕላዝማም አለን፣ ብዙም ነገሮች እየተጠቀም ነው። ስለዚህ በዚህ የተጠቀምነው ሀሳብ ይህን ሁሉ ነገር እየተደረገልን ያለንን ጥረትም እኛ ከፍተኛ ስለሆነ ኬሚስትሪም በእንደዚህ ሰዓት ባዮሎጂም እንደዚህ ሰዓት እያደረኩ ፕሮግራም አውጥቼ እየተጠቀምኩ ነው ያለው። በትምህርት ቤቱ ከመደበኛው ትምህርት በተጨማሪ የማጠናከሪያ ትምህርት በመስጠት ብቁ ተማሪዎችን ለማፍራት እየተሰራ መሆኑን መምህር እንዳወቀ አንማውና የትምህርት ቤቱ ርዕሰ መምህር አለማን ተማሪ አስረድተዋል። በትምህርት ቤታችን የሴቶች ፕሮግራም ሁሌ ሮብ እየተሰጠ ማትስ፣ እንግሊዝኛ፣ ፊዚክስ፣ ኬሚስትሪ፣ ጂኦግራፊና ሂስትሪ ተደርገው እየተሰጡ ይገኛል። ስለዚህ በዚህ ሮብ ሁሌም ሴቶችን እያሳተፍን የተማሪዎችን ውጤት ከፍ ለማድረግ እንገኛለን። በተቃራኒ ፈረቃ ማለት ነው ለተማሪዎቻችን የማጠናከሪያ ትምህርት መምህራን እየሰጡ ይገኛሉ። በአንድ ክላስ ውስጥ 3 አቅም ያላቸው ተማሪዎች አለና እነኚህን ተማሪዎች ለይተን እንደየአቅማቸው ሁሉም ተማሪዎች እንዲበቁ ያ ማለት ለወራቸው ወር ወደ ሚዲየም እንዲመጣ ሚዲየሙ ወደ ሃየር እንዲመጣ ሃየሩ ደግሞ አውትስታንዲንግ ሆኖ በደንብ ተመራማሪ ስራ ፈጣሪ የሚሆንበት አጋጣሚ አካዳሚካሊ በደንብ የተሻለና የወጣ ተማሪ እንዲሆን የማጠናከሪያ ትምህርት እየተሰጠ ይገኛል። ተማሪዎች በፈተናው ጥሩ ውጤት እንዲያስመዘግቡ የመማር ማስተማር ሂደቱን የመገምገምና የመከታተል ስራ እየተከናወነ መሆኑን የዳንሻ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አምባቸው ንጉሱ ገልጸዋል። መማር ማስተማሩ እየሄደ ያለበት ሁኔታ በሱፐርቪዥን ለመደገፍ ጥረት አድርገናል። በየሳምንቱ እየተገመገመ የክፍለ ጊዜ ድልድሉ ከአመታዊ እቅዱ ጋራ ያለውን ቁርኝት እየፈተሽን የምንሄድበት እድል አለ። ለዚህም ደግሞ በተለይ በአዲሱ ስርዓተ ትምህርት የመጣልን የተሞማ ስልጠና ሁኔታ በየትምህርት አይነቱ መምህሩ ራሱን ችሎ ስለሚሰለጥን በዛ ላይም የመማር ማስተማር ሁኔታ እየተገመገመ ሪፍሌክሽን እየተሰጠ በግብረ መልስ ማጠናከሪያ እየተወሰደ ስለሚሰራበት የተሻለ ውጤት እንጠብቃለን። በዳንሻ ከተማ አስተዳደር በተያዘው የትምህርት ዘመን ከ7200 በላይ ተማሪዎች ለዓመቱ አጋማሽ ፈተና ይቀመጣሉ ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።